ዛሬ የቤተ ክርስቲያን ልደቷ ነውና እጅግ ደስ ይላል። የቤተ ክርስቲያን አለይታዋ ልደቷ በዓሉን በተመለከተ እንማማራለን። የዕለቱን ትምህርት የሚያስተምሩን መምህር መጋቤ ምስጢር መምህር እስጢፋኖስ ይሆናሉ። እሳቸው የሚናገሩበትን አንደበት እኛም የምንሰማበትን ሰንተን በሕይወት እንድንኖር እግዚአብሔር መንፈስ ቅዱስ ለሁላችንም ማስተዋሉን ይርዳን። ወደ መምህራችን እናማትም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃናት መምህር ወልደ ተክለ ሃይማኖት የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ ክቡር መምህራችን መምህር በጋሻው የዚሁ ታላቅ ቤተ ክርስቲያን ዋና ጸሐፊ፣ ክቡር መምህራችን፣ ክቡራን ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንደዚሁም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች በልዑል እግዚአብሔር ስም እንደምን አደራችሁ? ማን ይመስገን? እንደምን ከረማችሁ? እንደምን ሰነበታችሁ? የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም ዛሬም ዘውትርም ለዘላለሙ የተመሰገነ ይሁን። እንደዚሁም የእናታችን የንጽሕተ ንጹሐን የድንግል ማርያም ስም ለዘላለም የተመሰገነ ይሁን። መላእክት በየነገዳቸው፣ ጻድቃን ሰማዕታት ስማቸው ለዘላለም የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ አሜን። እንኳን አደረሳችሁ። እግዚአብሔርን ከፍ አድርጋችሁ አመስግኑ። ግዴላችሁም እንድናመሰግነው የፈቀደልን እሱ ነውና በድጋሜ ከፍ አድርጋችሁ አመስግኑ። ቀደም ክቡር መምህራችን እንደተናገሩት ብዙዎቻችን ቆመናልና የመቀመጫው አለመመቸት ነው። ነገር ግን አጠር አድርገን የዕለቱን ትምህርት ለማቅረብ እንሞክራለን። ሁላችንም በትዕግስት ሆነን እንድንከታተል እግዚአብሔር ይርዳን። ማን ይርዳን? እግዚአብሔር ካልረዳን አይሆንምና እግዚአብሔር ሲረዳ ግን እሱ በፈቀደው ደቂቃ ለእኛ የሚጠቅመውን ቃሉን ወደ ውስጣችን መላክ ይችላልና አሁንም የሚያጸናውን የሚያበረታውን ቃሉን ሰምተን በሕይወታችን 30፣ 60፣ 100 ፍሬ እንድናፈራ የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃድ ይሆንልን። እግዚአብሔር እንደወደደና እንደፈቀደ መጠን የምንማማርበት የትምህርታችን ርዕስ የሚሆነው በሁሉም መንፈስ ቅዱስ ሞላባቸው። በሁሉም መንፈስ ቅዱስ ሞላባቸው። የሐዋርያት ሥራ ምዕራፍ 2 ከቁጥር 4 ላይ ስንመለከት ይህንን ኃይለ ቃል እናገኘዋለን። አስቀድሞ መድኃኔ ዓለም ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ በምድር ተመላልሶ ለአዳምና ለሔዋን የገባውን ቃል ኪዳን ለመፈጸም መከራ ተቀብሎ እነሆ በአይሁድ እጅ ተይዞ ተደብድቦ እነሆ ተቀብሮ ተነስቶ ሙስና መቃብርን አፈራርሶ በ40ኛው ቀን ወደ ሰማይ ሲያርግ ለሐዋርያት የነገራቸው ነገር ነበረ። ለማን አልኳችሁ? ንገሩኝ። ለማን አልኳችሁ?
ለሐዋርያት በስንተኛው ቀን ከተነሳ? በ40ኛው ቀን ለሐዋርያት የነገራቸው ብስራት ነበረ። ምን የሚል ነበረ? ምን የሚል ነበረ? እሱ ንገሩ። ያው መቼም ታውቁታላችሁ። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም ብሏቸው ነበር። ወአውጽኦሙ አፍአ እስከ ቤታንያ ይላል። እግዚአብሔር ከተነሳ በኋላ ለደቀ መዛሙርቱ በተለያየ ስፍራ በተለያየ ጊዜ ለ11 ጊዜ ተገልጦላቸዋል። በቤት ውስጥም በመንገድ ላይም አሳም ሲያጠምዱ ምን በተለያየ ስፍራ ለ11 ጊዜ ተገልጦላቸው የመጨረሻ ግን ወደ ቤታንያ ይዟቸው ወጣ ይላል። ወዴት ይዟቸው ወጣ? ወዴት ይዟቸው ወጣ? ወደ ከፍታው ስፍራ ወደ ቤታንያ ይዟቸው ወጣ ይላል የእግዚአብሔር ቤተሰቦች። ከዛን በፊት ግን አይሁድ ቤታቸውን እየዘጉ እነሆ በቀን እንዳይወጡ አይሁድን ፈርተው በውስጣቸው የገባው ጥርጣሬ ግራ ጋብቷቸው ስለነበረ እንደዚህም ሌሊት እየተነሱ ምግብ ፍለጋ ወደ ጥብርያዶስ ባህር ጉዞ በተለያየ ስፍራ እንደገና ግማሾቹ ወደ ኢማውስ ወደምትባል መንደር ለመበታተን ግራ ተጋብተው በሚቆዩበት ሰዓት እንዳልኳችሁ በተለያየ ሰዓትና በተለያየ ጊዜ እየተገለጠ ይነግራቸው ያጽናናቸው ነበረ። ታዲያ ይህ ፍርሃታቸው ውስጥ ካልተወገደ ድረስ ጥርጥራቸው ውስጥ ካልተወገደ ድረስ እነሆ አይሁድ እነሆ ሰርቀውታል ብለው ተናግረው ስለነበረ ይሄ ሁሉ ፍርሃት ስለነበረ ይህንን ፍርሃታቸውን ጥርጥራቸውን ይህንን በውስጣቸው የገባውን ዓለማዊውን ነገር ሊያጠፋላቸው ወዴት ይዟቸው ወጣ አልኳችሁ? ወዴት ይዟቸው ወጣ? ወደ ቢታንያ ይዟቸው ወጣና እንዲህ አላቸው። እጆቹን አነሳና ባረካቸው። ከባረካቸው በኋላ እናንተስ በኢየሩሳሌም ተቀመጡ፣ ኃይለ መንፈስ ቅዱስን እስከምልክላችሁ ድረስ ምንን እስከምልክላችሁ ድረስ እንዲያውም ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ብሏቸው ነበረ። ይህንን በውስጣችሁ ያለውን ፍርሃቱን ጥርጥሩን የሚያስወግደውን መንፈስ ቅዱስን ስለምልክላችሁ እናንተ ግን በአንድ ልብ ሆናችሁ እየጸለያችሁ በኢየሩሳሌም ተቀመጡ ብሏቸው ነበረ። በየት ተቀመጡ? በኢየሩሳሌም ተቀመጡ ብሏቸው አንሳ እዴሁ ወባረኮ ይላል። እጆቹን አነሳና እነሆ ባረካቸው፣ ቀደሳቸው። ከዛም በኋላ እያዩት ከፍ ከፍ አለ። ከዛም በኋላ ደመና ተቀበለችው። ይሄ የሆነ ባለ ሰዓት ነጫጭ ልብስ የለበሱ እናንተ የገሊላ ሰዎች ምንድነው ወደ ላይ ትኩር ብላችሁ የምትመለከቱት? ይሄ ወደ ላይ እየወጣው እነሆ እንደወጣ አይቀርም፣ ይመለሳል፣ ይመጣል አሏቸው። ምን ይላል አሏቸው? ይመጣል። ይህንን ዓለም ሊያሳልፍ ሊፈርድ፣ ለጥሮቹ ሊፈርድላቸው፣ ለመጥፎቹ ደግሞ ሊፈርድባቸው ይመጣል አሏቸው። ስለዚህ ከ10 ቀን በኋላ መንፈስ ቅዱስን ልክላችኋለሁ፣ እናንተ ግን በኢየሩሳሌም ቆዩ ብሏቸው ስለነበረ እነሱም ሰገዱለትና ወደ ኢየሩሳሌም ተመለሱ። በኢየሩሳሌምም በጸሎት በጾም ተቀመጡ ይላል። ነገር ግን አሁን የጠቀስኩላችሁ የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምራችሁ ስትመለከቱ በዓለ ሃምሳ የተባለው ቀንም በደረሰ ጊዜ ይላል። ምን የተባለው ጊዜ? ምን የተባለው ጊዜ? በዓለ ሃምሳ። በዓለ ሃምሳ
ሃምሳ የተባለው ከትንሣኤው ጀምሮ እስከዚህ ያለው ቀን ማለት ነው። ስለዚህ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ሁሉም በስንት ልብ አለ? በስንት ልብ አለ? በአንድ ልብ። ምን ተብለው ነበረ? በኢየሩሳሌም ቆዩ ተብለው ነበረ።